እናንተ ጉር ነው ዘንድሮ አብርሽና ሃይሚ ኦ ላላ ሙሽክላ ከቢር አብርሽ ልጅ ወለደ ግን ክርስትናው ሳይነሳ ሩታ ልጇን ይዛ አንጠልጥላ ወደ ጎዳና ማያምር ህይወት ልትኖር ነው ጋይስ። አይ ሩታ አሳዘነችኝ። አብርሽዬ ደግሞ ሌላ ባለጃሌ ያልተነዳች ያልተነካካች ይዞ ኮሬፍቱ ሩታዬ የአብርሽን ቡጫጭ ይዛ እየየ ማልቀስ ይሻላል አሁንስ። አብርሽ እምነቱ ምንድነው? ክርስትናው የት ደረሰ? ሰርግ ብላችሁ ሰርግ ስንጠብቅ ሰርግ የለም። ክርስትና ብላችሁን ክርስትና ስንጠብቅ ክርስትና የለም። ምን እሺ ነው ጋይስ? ምን እሺ ነው? እነዚህ ልጆች እኮ ግራ አጋቡን። ግራ የተጋቡ ሰዎች ምን ጉር ነው? ክርስቲያንን ይላሉ ግን ክርስትናውን አላሳዩንም ነው። ከካሜራ ጀርባ አድርጎት ነው ወጭ ለመቀነስ ተፈልጎ ነው። እናንተ እናላችሁ ምን ልላችሁ ፈልጌ ነው። ከመናገሬ በፊት ግን አናግሩ አናጋሪ አንተ ሰውረኝ። ተሳዳቢዎችን ምቀኛ ሸረኛ ከቤቴ ነቅላ አውጣልኝ። በጸሎት እንጀምራለን። እንዴ በጸሎት ካልሆነ ነገር የሚቻል አይደለም። ጌታ ሆይና ዛሬ ሰንበት ነው። በሰንበቱ ጭቅጭቅ አልፈልግም፣ ንትረካ አልፈልግም። ሃይሚዬ የኔ ውድ የኔ ጠንበለን የኔ ሸበላ በጣም እንደምወድሽ ታውቂያለሽ። አይ ላቭ ዩ ሶ ማች እና እኔ ሃይሚን በጣም ነው መወዳት በነገራችን ላይ ማለት ነው። ብሩክንም እንደዛው እና ያልሆነ ነገር አትናገሩ የኔ ወዶች፣ መጥፎ ነገር አትናገሩ። ከመጥፎ ነገር ምንም ጥቅም አይገኝም። ሰው ካጠፋ ምከሩት እንጂ አትሳደቡ። ገደል ግቢ ምን በወጣኝ ገደል ገባለሁ የኔ ውድ የኔ ማር የኔ ጥንብለል። እናቴ በጉጉት ሴንሲቲቭ ሆና እየጠበቀች ነው። አባቴ ወንድሞቼ ባሌስ ቢሆን ባሌ ሴንሲቲቭ ነው እየጠበቀ እንዴት ገደል ገባለሁ በሀገር ደናና ጌታ ሆይ ካናግሩ አናጋሪያን ተጠብቀኝ። ሩታ ልጇን ይዛ ጎዳና መውጣቷን ልነግራችሁ ነው። ጎዳና ሳይሆን በቃ ያው በሉት ልጅን ያላባት ማሳደግ እንዴት እንደሚያናድድ። አብርሽ ደግሞ ሄርሚን ይዞ እሽኮለሌ እያለ ነው። እሽኮለሌ እየተሻሹ ነው እምላችሁና ምን ትማራላችሁ አሁን ከነዚህ ሰዎች ምን ትማራላችሁ? አንደኛ ሩታ አርፋሽ ተቀመጪ የኔ ውድ። መጀመሪያም ቤተሰብ ያለሽን ነገር ብትሰሚ ኖሮ አሁን እንደዚህ አትሆኝም ነበር። ገብቶሻል አይደለ? አሁን እዛ ስትሄጂ ደግሞ ሌላ ችግር ነው የሚፈጠርብሽ። ልጅ ይዘሽ እንደፈለሽ መስራት አትችይም። ልጅሽን በነጻነት ጥለሽ አትሄጂም። ከሱ ከሆንሽ ግን ልጅሽን በነጻነት ጥለሽ ትሄጃለሽ። አሁን እኮ ሩት አዲስ አበባ የምትሄደው ሄርሜላና አብርሽን ለማግኘት ነው። እነሱ አዲስ አበባ ሄደዋል። ሰው እነሱ ሲሄዱ እሷም እዛ መሄድ ፈለገች። አይ ሩቲ የኔ ውድ ብቻ ግን አሳዝነሽኛል። የምር ልጇን አቅፋ እሷ ከቤተሰብ ጋር ትጨቃጨቃለች፣ እሱ ደግሞ ሽኮለሌ ከሴት ጋር። ወይኔ እንደው ሩታ ማርያምን በህይወት ራሱ መኖርሽ እንደው በንዴት ቃለ ማለትሽን አደነኩት። አስባችሁታል? አንድ ወንድ ማለት ነው አስረግዟችሁ ለሱ አርግዛችሁለት ከዛ እሱ ከሌላ ሴት ጋር እየተጋጋጠ እናንተ ደግሞ የሱ ልጅ ይዛችሁ እንደፈለጋችሁ ስራ መስራት አትችሉ፣ እንደፈለጋችሁ መሄድ አትችሉ። በዛ ላይ ሰዎች ይዘባብቱባቸዋል። ደግሞ የአካባቢያችሁ ሰው ፈጣሪ እንደዚህ ወድቃችሁ አያገኛችሁና አሁን ሩታ ተነግሯ ብሰማ ኖሮ ምናምን እያለ ሰፈር ሰው ራሱ ከባድ የሞራል ውድቀት ነው የሚያደርስባት። እና ኢማጂን ጋይስ ኢማጂን የሱ ልጅ ይዛችሁ እሱ ከሴት ጋር ሽኮለሌ እያለ ማለት ነው። እና ይሰማል። ልውጣ ማለቷ ብዙም እንትን አይልም፣ ግን የሚሻለሽ ቤተሰብ ያልሽን ብትሰሚ ነው። ምክንያቱም የሰፈር ሰው ዛቻ ምንም አያደርግሽም። ልጅሽ እስከሚያርግልሽ ከሱ ከቤተሰቦች ሆነሽ ዩቲዩብሽን መስራት። አብርሽ እንደማይረባሽ እንግዲህ በብዙ መንገድ ያረጋግጠሻል። ምክንያቱም ለልጁ አባት ጥሩ አባት ራሱ ከሆነ ልጅ ተመስገን በይ እንጂ ይሄ ሴት እያሯሯጠ በቃ ገንዘብና ገንዘብ ነው። አእምሮ ውስጥ ቤት የሰራበት ገንዘብ ነው። ሩትዬ የቤተሰቦችን ምክር ስሚ። ልጅሽን በስነ ስርዓት እንደፈለሽ ራሱ ጥለሽ መውጣት የምትችይው ቤተሰብ ጋር ነው። ገብቶሻል አይደለ? እና ደግሞ እኔ ብዙ ሰውም ጥያቄ እያነሳ ነው። ክርስትናው የት ደረሰ? ልጁ ክርስትና ሳይነሳ ነው ወይ የምትወጣው ምናምን እያላችሁ ነበረ። እንግዲህ እኔ ብዙ ሰው ኮሜንት ላይ ይሰጠኛል። እኔ እኮ መስቀል ስላሰሩ ምናምን እኔ ኦርቶዶክስ ምናምን መስሎኝ ነበርና እምነታቸው ሌላ ነው ተባላችሁ። እኔ ወደች እና ይህን ጥያቄ አታንሱ። ሃይሚና እና ታዲያ ሃይሚስ ልትሉ ትችላላችሁ። አብርሽና ሃይሚ እንግዲህ ያው ሰው የፈለገው እምነት መከተል ይችላል።
ከ18 ዓመት በላይ ከሆነ የፈለገውን እምነት መከተል ይችላል። ሀይሚ ኦርቶዶክስ እንደሆነች ሁላችሁም ታውቃላችሁ። ምክንያቱም ቤተ ክርስቲያን ሄዳ ስትስም ታያላችሁ። ቤቷ ስላድኗ አለ የማርያም አለ ምናምን እና ሀይሚ ጽድት ያለች ኦርቶዶክስ ናት። ይህን ማወቅ አለባችሁ። አብርሽን እንጃ የአብርሽን አላቅም። ምክንያቱም ቤታቸው ውስጥም ስላድኖ ምናምንም አይቼ አላቅም። በእርግጥ ሰው የፈለገውን እምነት መከተል ይችላል። ግን እነሱ የሚያወሩን ክርስቲያን ኦርቶዶክስ እንደሆኑ ነበር እኔ ማውቀው። ግን አሁን እኔ እንዳልሆኑ ነው የተረዳሁት። ሁለቱም ሩታም አብርሽም ማለት ነው። እና አሁን አብርሽ ቤተ ክርስቲያን ሄዶ ምናምን ቪዲዮ ሰርቶ አይታችሁ ታውቃላችሁ? እኔ አይቼ አላቅም። ብሩክ ነው እኔ ቤተ ክርስቲያን ሄዶ ቪዲዮ ሲሰራ ማየው ብሩክ። እኔ ማርክን ራሱን አይቼው አላቅም። ማርክን ራሱን ማርክ አላቅም። ግን ፍቅር፣ ሄሉ፣ ቡራ፣ ኤፍሬም እነ ዊና ምናምን ኦርቶዶክስ ናቸው። እና አብርሽ እንጃ ከሁሉም የተለየ ይመስለኛል። አብርሽና ሩታ እምነታቸው ሌላ ነው መሰለኝ። ክርስትናው ጭጭ ብሎ ቀርታል። እኛ ስለ እምነታቸው የሚያገባን ነገር የለም። ግን ይሄን ላወራበት የቻልኩት ሩታ ከዚህ የምትወጣ ክርስትና ሳይነሳ ወይ ምናምን ስትሉ በቃ ክርስትና የለም እምነታቸው ሌላ ነው። ሌላ ደግሞ ሀይሚስ ታዲያ አብርሽ እንትን ከሆነ ወንድሙ አይደል ምናምን የምትሉ ያው አብርሽ ወንድሙ እንዳልሆነ ታውቃላችሁ። ሲቀጥል ደግሞ ማንም ሰው እምነቱን ራሱ ነው የሚመርጠው። ራሱ ተምሮ ባመነበት ላይ ነው የሚሆነው እንጂ የሆነ ሰው ወንድሜ ኦርቶዶክስ ወይም ፕሮቴስታንት ከሆነ እኔም እንደሱ መሆን የለብኝም። የማምነውን እምነት የራሴ ምርጫ ነው። እምነታቸው ስለ እምነታቸው አይመለከተንም። ግን ይህን ጥያቄ ስላነሳችሁ ነው። ሲቀጥል ደግሞ ማለት ነው የሚሰሩት ስራ በጣም የሚያሳፍር ነው። በተለይ የአብርሽ በፈጣሪ ስም ውይ ሴቶቹን እኮ የምር ተጫወተባቸው እንደጉድ። መጀመሪያ ከፍቅር ጋር ከዛ ደግሞ ሌሎችም በቃ የሩታ ይባስ እና እንግዲህ ያው ሴት ስትሆኑ መጨረሻችሁ እንደዚህ ነው የሚሆነው። በተለይ ያለ ቤተሰብ ፈቃድ በራሳችሁ መንገድ የምታደርጓት እያንዳንዷ ነገር ዋጋ እንደምታስከፍል ማወቅ አለባችሁ። ቤተሰብ የሚመክራችሁን ምክር ሁሌም ቢሆን ከመስማት ወደ ኋላ አትበሉ። ቤተሰብ ማይዘንባችሁ፣ ከቤተሰብ ውጭ አትሆኑ። ሲቀጥል ደግሞ አብርሽ ያው ማንም ሰው እኔ እንጃ ብቻ ስለሱ ምን ተብሎ ይወራል? አሁን እሱ የሱ ልጅ ይዛ ልጅቷ አንዴ ቤት ልቀይር አንዴ ሌላ ቦታ ልሄድ፣ መቼም ቢመቻት አይደለም እዛ ቤት ልውጣ ያለችው፣ ባይመቻት ነው መውጣት ያሰበችው እንጂ ገና በወሯ ልውጣ ያለችበት የራሷ ምክንያት ይኖራታል። አንደኛ ቤተሰብ እዛ እየሄዱ ሲረብሹ ጉም ይኖራል በውስጥ። መጀመሪያ የነገርሽንን ብትሰሚ ምናምን እሷ ለኛ እዚህ ጋር እየሳቀች ብትመጣም ብዙ ነገር ሊሏት ይችላሉ ቤት ውስጥ። በተለይ ያለ ቤተሰብ ፈቃድ ወልደሽ ከዛ ባልሽ ሌላ ሴት ይዞ መጀመሪያ አይሆንሽም አይረባሽም ተብለሽ ከሱ ጋር ሆነሽ ከዛ እሱ ሌላ ሴት ይዞ አስባችሁ ተላብራችሁ ናችሁ ምን አይነት የሞራል ውድቀት ምን አይነት አስተያየት እንደሚሰጣችሁ ከዛ ደግሞ የሰፈር ሰው ራሱ ምን እንደሚል አስባችሁታል። እና እዛው ሀገሯ ላይ ራሱ ሴት ይዞ ሄዶ ነበር ሲላላጥ የነበረው። ሲቀጥል ደግሞ ሩታ እዚህ አዲስ አበባ መታ ስላለው ነገር ማወቅ ትፈልጋለች። ያው ሩታ አብርሽን እኮ ተወደዋለች፣ ሙታ ነው የምትወደው እና እሱን መከተል ትፈልጋለች መሰለኝ። ብቻ ግን ከዚህ በኋላ ሩታ ማድረግ አለባት ብዬ ማስበው ልጇን በስነ ስርዓት እያሳደገች ቤተሰብ የሚሏትን ነገር እየሰማች መቀጠል ነው ላይፏን ያለባት እንጂ ከአብርሽ ጋር ሆና አሁንም ስትቃጠል መኖር አለባት ብዬ አላስብም። ምክንያቱም ለፍቅር መከፈል ያለበትን ዋጋ በሙሉ ከፍላለች፣ ብዙ ነገር አድርጋለች። ሰው ይሄን ሁሉ አድርጋ ያልተሳካ ከዚህ በኋላ ምን አድርጋ ልታስተካክለው ብላችሁ ታስባላችሁ? በቃ ሊሆን የማይችል ነገር ነው እሱ። በቃ እኔ ይስተካከላል ብዬ ራሱ አላስብም። እሱ ገንዘብ ካስገኘ ምንም ነገር ያደርጋል። ገባችሁ? እና ሰው ልጅ አእምሮ ውስጥ ገንዘብ ብቻ ቤት ከሰራበት በጣም ከባድ ነው የሚሆነው። እና የኔ ወዶች እወዳችኋለሁ። ሩታ እንግዲህ አይዞሽ የኔ ወዳ አይዞሽ። በጣም ነው ያዘንኩት የምር።